አምላክ ሆነ። ስለዚህ አዳም አምላክነትን አገኘ ብሎ አሁን በኦርቶዶክስ ሳይድ ሰው ሁሉ አምላክ ተደርጎ ነው የሚታሰበው። አደገኛ የሆነ የዴቭል ትምህርት፣ ከባድ የሆነ ሰውን አምላክ የሚያደርግ። ለዛ ነው አምላክ ሰው ሆነ፣ ሰው አምላክ ሆነ የሚባለው። አምላክ በመጀመሪያ ከአዳም ጋር አብሮ አይኖርም ነበር፣ አይገናኙም። ገነት ውስጥ ነበር አዳም? አዎ ነበር። አምላክና አዳም አብረው ይኖሩ ነበር? አይኖሩም ነበር። አዳም ከአምላኩ ሲጣላ አምላክ በቃ ተጣልቻለሁ ብሎ ተለያይቶታል ወይ? አልተለየውም። ምድርም እያለ አዳም ከአምላኩ ይገናኝ ነበረ። ተጣልቶትማ ቢሆን አቤልና ቃየል መስዋዕት ባላቀረቡ፣ አምላክም መስዋዕቱን ባልተቀበለ። ስለዚህ ወንጌሉ አንጀት የሚበላው ወንጌል ሲሰበክ ምንድነው? በቃ አዳም ተጣልቶ ተባሮ ከዛ ወደ ነበረበት ሊመልሰው አምላክ መጣና ሞቱን በሞት ሻረው ይባላል። ሞት አልተሻረም። የሰው ልጅ እስከ ዓለም ፍጻሜ ድረስ ይሞታል። ሞት የሚሻረው ዓለም ሲፈጸም ነው። በእስልምናውን በጣም ከምወደው ትምህርት በነገራችን ላይ ይሄንን አስተምሮ አንዳንድ የክርስትና አባቶች ይስማሙበታል። ፍጥረታት የተባሉ በሙሉ ምድር ላይ ያሉት ይሞታሉ። እዚህ ጋር ያበቃል። ፍጥረታት ሁሉ ካልሞቱ ምድር አትፈጸምም፣ አትዘጋም። ስለዚህ የአዳም ልጆች የተባሉ በሙሉ ይሞታሉ። ለሰሩት ኃጢአት ደግሞ ምህረት፣ ይቅርታ ይጠይቃሉ በህይወት ዘመን ባላቸው በህይወት ዘመን። በነገራችን ላይ ምህረትና ይቅርታ ሳነሳው ኢየሱስ ሞተም አልሞተም ከብሉይ ኪዳን እስከ አዲስ ኪዳን ምህረትና ይቅርታ አልቀረም። እንደ ምሳሌ እንደው አንዳንድ እናንሳ ቢባል በብሉይ ኪዳን ዳዊት አለው። ለምሳሌ ዳዊት ኃጢአት ሰራ፣ ምህረትን ለመነው፣ አምላኩ ምህረት አደረገለት። የሰው ልጅ በምድር ላይ ባለበት ህይወቱ ምህረት መለመኑ አይቀርም። በኢየሱስ የሚያምኑትም ክርስቲያን የሆነ በሙሉ ንስሐ የሚባል አለ፣ ንስሐ መግባቱ አይቀርም። ስለዚህ ይቅርታ መጠየቅ የማይቀር ጉዳይ ከሆነ የኢየሱስ መሞት ኢየሱስ ለኔ ሞቶልኛል ማለት ምንድነው ልዩነቱ ከብሉይ ኪዳንና ከአዲስ ኪዳን? እንግዲህ ወደ ነገሩ መጀመሪያ ስመጣ አንድ ነገር ያው እየተናገርኩ ወደ ሌላ እንዳልሄድ መስመሩ ላይ በብሉይ ኪዳን መስዋዕት ይደረግ ነበር። ምን? በግ፣ የበግ መስዋዕት ነበር። እስራኤላውያኖች በግ ለያህዌ ያቀርቡ ነበር መስዋዕት፣ ኃጢአታቸውም ይደመሰስላቸው ነበር። ዳዊት በመዝሙር 51 ላይ የሚቃጠለው መስዋዕት የሚፈሰው ደም የሚቃጠለው መስዋዕት አያስደስትም፣ የእግዚአብሔር መስዋዕት የተሰበረ ልብና የተዋረደ መንፈስ ነው ይላል። እግዚአብሔር የሚፈልገው የልብ መዋረድ፣ ምህረትን፣ ይቅርታን የሚጠይቅ መንፈስ እንደሆነ ይናገራል። ይሄን በእስልምና ውስጥ ተመለከቱት። አላህን ምህረትን ከጠየቃችሁት ምህረት ያደርግላችኋል። ልባችሁ የተሰበረ ሲሆን የተዋረደ ልብ የተሰበረ ልብ ሲኖራችሁ ምህረት ያደርግላችኋል ያለምንም ጣልቃ ገብነት። ያህዌ ምን ጎሎበት ነው? ምን አጥቶ ነው የሰው ደም ያፈሰሰው? ሰዎች ምህረት እንዲያገኙ ተብሎ ያህዌ በብሉይ ኪዳን ደም ይፈስለት ነበር። ለምንድን ነው የሰው ደም ያፈሰሰው? አምላክ ነው ደግሞ ደሙን ያፈሰሰውም ደግሞ ራሱ ነው። ያህዌን ገደለ። አሁን አንድ እስራኤላዊ አጠገባችን ቢቆም እንዴት ነው የምታስረዱት? ያህዌን ገደለ ብለን? መስዋዕቱ ራሱ ያህዌ፣ መስዋዕቱን ተቀባዩም ራሱ ያህዌ እና እንደዛ ተደርጎ ከሞተም በኋላ እኮ እንግዲህ ይቅርታ አድራጊው ይቅርባዩም ከሞተና ራሱ ይቅርታን ተቀባይ ከሆነ አንተ ወይም እኔ ምህረት መለመናችን ዋጋ የለውም። ኢየሱስ ኃጢአቴን ከድኖልኛል፣
ኃጢአቱ የማይቆጠርበት ብፁዕ ነው ይላል። ስለዚህ ኢየሱስ ኃጢአቴን ከድኖልኛል ደፍኖልኛል የሚለው የአስተምሮ ኢየሱስ ነፃ አውጥቶኛል ህግን እንደ ዳርክነስ አዲስ ኪዳንን እንደ ብራይትነስ አድርገው ኢየሱስ ከህግ አውጥቶኛል ህግን እንደ ጨለማ አድርጎ ለእግዚአብሔር መታዘዝን ምህረት መለመንን ህጉን መጠበቁን እንደ ዳርክነስ እንደ ጨለማ አድርገው ነፃ መውጣትን እንደፈለክ መኖርን ይሄን ደግሞ እንደ ድህነት አድርጎ ኢየሱስ ከፍሎልኛል ከኔ ምንም አይጠበቅብኝም ኢየሱስ ለኔ ሁሉን ነገር ከፍሎልኛል ወደሚል ደረጃ የሄደ ነው ወደዚህ ደረጃ የሄደ ነው ዞሮ ግን ዋናው ፖይንት ምንድነው ኢየሱስ ሞተልኝም የሚለው በብሉይ ኪዳንም ያለው ምህረት ይለምናል ፈጣሪው ይቅርታ ያደርግለታል ተፈጥሯል ፍጡር ነው ይሞታል ለትንሳኤ ይነሳል በቃ ይሄ ነው የሰው ልጅ በህይወት ዘመኑ የሚያደርገው የህይወት ጉዞ ውስጥ ይበድላል በሚበድለው ነገር ፈጣሪውን ምህረት ይለምናል ፈጣሪ መሐሪና ይቅር ባይ ነውና ይቅር ይለዋል አላህ ሩሩና አዛኝ ነው ስለዚህ ምህረት ያደርጋል እና ይሄ ነው አሁን ፒኬ በደንብ አርጎ እንትን ብሎታልና ይሄ ነገር ነው ምናልባት ድጋሚ እንትን ከመል እንደው አይ ቲንክ ያው ቅድም የነገርኩ ነገር አለ አይደለ ጥያቄ አንድ ማነው ወንጌላዊ ኤርሚያስ እና ሌላም ሰዎች በዚህ ቲክቶክ ላይ ያየው ነበርና ጉድ አይዲያ ብዙ ሰዎች ሜሴጅ ጽፈውልኝ ነበርና ብዙ ሰዎች በተለይ ሙስሊሞች ከልብ አመሰግናለሁ በአቅምም በሚችሉት በማንኛውም ነገር በጽሁፍም ያበረታታችሁኝ ሰዎች ከልብ አመሰግናለሁ ብዙ ሰዎችም ጥያቄ ጠየቁ ሰዎች አሉ ግን ከሁሉም አንድ ሰው የሳበኝ ስላለ በጣም የሳበኝና የገረመኝ ሰው ስላለ ወንጌላዊ ኤርሚያስ በዚህ ቲክቶክ ላይ ወንጌል የሚያገለግል ሰው ነው ለሱ አንድ መልእክት ጥያቄ ነው መልእክት አላስተላልፍም ንጽጽርም ስለማላደርግ ንጽጽር ውስጥም ስለማልገባ አንድ መልእክት ላስተላልፍለት እና አንድ ጥያቄ ላስተላልፍለት ጃዬ ጥያቄውን ቪዲዮውን ሪከርድ አድርገውና ጥያቄውን እንትንና እናስተካክልና አስተላልፈን ወደ ሌላ እንሄዳለን ወይንም በኋላ ጥያቄውን ማስተላለፍ ይቻላል ችግር የለውም እንደነገርኩ እንትን ሪከርድ የሚያደርጉ ልጆች አሉ ሪከርድ ይደረግና ሁሉም ሰው ይፖሰት በቃ ይደርሷል እንትን ችግር የለውም አክቹሊ ተደብቆም እያየ ሊሆን ስለሚችል ችግር የለውም ተናገር ቀጥል ምናልባት ያው ጃዬ ይሄ አንተ ቤት ስለሆነ ቀድመን በስልክ ስላወራን እንዳጋጣሚ ለዛ ነው እንጂ ምናልባት ያንተ ቦታ ያንተ ፕላትፎርሙ ያንተ ስለሆነ ምናልባት ፍቃድን መጠየቅ አለብኝ ገባ ኧረ አይደለም እንደዛ አይደለም ምክንያት ሌላ ነገር ፈልጌ እንዳይመስል ኧረ አይደለም እንዴ ያንተም እኮ ነው አሁን እኮ ወንድማማቾች ሆነንና የኔ የሆነ ሁሉ ያንተ ነው ይሄ ነው እኔና አንተ አንድ ነን እና አትጨናነቅሽ እንደ ቤት ቁጠረው መናገር የምፈልገውን ነገር በነፃነት አውራ መውሰድ የምፈልገውን ሰዓት ሁሉ ውሰድ እኛ እንትን ነው ለኛ አንተ አሁን ሙሽራችን ነክ ገባክ አይደለ እንደዚህ ነው በቃ እስልምና በጣም የሚገርመኝ ሙስሊሞች የሚገርሙኝ
እኔ ድሮ አይደለም ስሰልም ስቲል ነው እያሞላቀቁኝ ነው ያሉት። በቃ እየተንገላተው ነው ያሉት በመሞላቀቅ ማለት ነውና አንተም ይሄ ነገር አይክበድክ። ሙስሊም አንድ ሰው ሲሰልምላቸው ማንም ሰው ማለት ነው በቃ ደስ ይለናል ማለት ነው። ወላሂ ደስ ስለሚለን ደስታችንን ደግሞ በዚህ ነው የምንገልጸው። ስለዚህ ካሁን በኋላ ፍቃድ ምናምን ያንተ ፕላትፎርም የሚባል ነገር የለም። እንደፈለክ መጠቀም ትችላለህ። እሺ ሀቢቢ እንዳትጨናነቅ። በቃ ማድረግ የምፈልገውን ነገር አድርግ። ኦኬ እሺ። ቢስሚላህ አንድ ጥያቄ ነው ለኤርሚያስ ነው የማቀርብለት። ጥያቄውን የማቀርብለት በቅድሚያ ግራ ገብቶኝ ወይም ደግሞ ሳላውቅ ቀርቼ ሳይሆን እንዲሁ ጥያቄውን እሱ ላይ ያለውን አመለካከት አንዳንዶችንም በመጽሐፍ ቅዱስ ላይ ያለውን አመለካከት ስለማውቅ ከዛ አንጻር ጥያቄውን ተቋርጦ ነው ዝም ብሏል። እኔ ጋር ተቋርጧል። ሰዎች ተቋርጧል። ሰዎች ተቋረጠ። እንደ አዲስ ጀምሮ ወንድማችን ምናልባት ሚዩት ነው ጉዳይ ሚዩት ራሱ ነው። አዎ ቆይ ጃ ተልቀውና ቀጥል ጉዳይ ዲያ። እሺ ቢስሚላህ። አሁን ምንድነው እንዳጋጣሚ ቢስሚላህ ማለት በነገራችን በስመ አብ ማለት ነው። በስመ አብ ሲባል በእኛ እንትኑ ሳይሆን በአላህ ስም ለማለት ነው። በእኛ በአማርኛ በኢትዮጵያ በስመ አብ ነው። ክርስቲያኖች ስላሉ እዚህ አንዳንድ ሰዎች በአላህ ስም ማለት ነው ቢስሚላህ ማለት አይደለ? ጃይ ምናልባት ከተሳሳትኩ። አዎ ትክክል ነህ ሀይቢ፣ እንደዛ ማለት ነው። እሺ ኦኬ፣ ወደ ጥያቄው ልግባና ያው ትንሽ ነቃ ለማለት ኦኬ። ጥያቄ ለወንጌላዊ ኤርሚያስ ነው ማቀርብለት። ሌሎችም ምናልባት መመለስ የሚፈልጉ ካሉ ያግዙት። ሌሎች ኦርቶዶክሳውያኖችም ካሉ መመለስ ይችላሉ ከፈለጉ። ነገር ግን ለወንጌላዊ ኤርሚያስ ነው ዳይሬክትሊ ጥያቄው ማቀርበው። ምንድነው በብሉይ ኪዳን ለሙሴ የተሰጠ ታቦት የቃሉ ደግሞ የአስርቱ ቃል ጽላት አለ። ያ ጽላት እንደተሰጠ መጽሐፍ ቅዱስ ላይ ይናገራል። በአዲስ ኪዳን ደግሞ ኢየሱስ ክርስቶስ አለ። ሁለቱ ኪዳኖች፣ አንዱ የብሉይ ኪዳኑ ጽላትና አዲስ ኪዳኑ ኢየሱስ ክርስቶስ። ለኤርሚያስ ጥያቄ ማቀርብለት ታገኘው ጸልየ የምታመልከው የትኛውን ነው? ታቦቱን ነው የምታመልከው ወይንስ ኢየሱስን ነው የምታመልከው? የምታመልከው የትኛውን ነው የሚል ጥያቄ ነው። እና ይሄንን ጥያቄ መልሱን ቪዲዮ ሰርተም በቤትህ ፖስት አድርገው፣ ያው ፎሎወርም ስለሆንን ፎሎ ስላደረኩ ስለማቀህም ቪዲዮውን መልስህን እጠብቃለሁ። ይሄን የምጠይቅ ጥያቄ ይህን ጥያቄ ያቀረብኩልህ እንግዲህ ያህዌንም ስለምታመልክ የያህዌንም አምልኮት ብሉይ ኪዳንም ያህዌን አምልኮ ስለምታመልክ በዚህ ላይ ያለህን ቀጥተኛ የሆነ አቋም እንድትናገር ነው። ስለዚህ ኢየሱስንና ታቦቱን ፊት ለፊትህ በአካል ብታገኛቸው የትኛውን ነው የምታመልከው የሚል ጥያቄ ነው።
መርሃባ እሺ እንደሚደርሰው ተስፋ አደርጋለሁ ኢንሻአላህ እንግዲህ አብረን መልሱን እንጠብቃለን ማለት ነው አዎ መመለስ የምትፈልጉ ክርስቲያኖች ካላችሁ መመለስ ትችላላችሁ ጥያቄው ይደገም የምትሉ ሪከርድ ስለሚሆን ፖስት ስለሚደረግ ያኔ ድጋሚ መስማት ትችላላችሁ ማለት ነው ጥያቄው ጋር በተገናኘ እና ጀዛከላህ ጉዳይዲያ ጀዛከላህ ለመባል በቅታል እና መሰግናለሁ ምናምን ነበር አሁን አላህ ኸይር ጀዛህን ይክፈል ወደሚለው ነገር ደርሰሃል ገብተሃል ማለት ነውና ጀዛኩሙላሁ ኸይራን እንግዲህ አላህ Subhanahu Wa Ta'ala ያለፈው ወንጀሎቻቸውን በሙሉ ከሚምርላቸው ኢስላምን ሲቀበሉ እንግዲህ አንዳንድ ሰዎች ልክ እንደኒያቸው እንደመጡበት አይነት ሁኔታ ያለፉት የሰሩት ወንጀላቸው ሁሉ ይማርላቸዋልና ያው በመልካም ስራም ደግሞ የሚቀየርላቸው ይኖራል ሰው አንተ የምህረት ብቻ ሳይሆን በመልካም ስራም አላህ Subhanahu Wa Ta'ala የሚቀየርልህ ያድርግልህ ኢንሻአላህ አሁን እንግዲህ ወደ ቀጥተኛው መስመር መጣሃል በመስመሩ ላይ መጽናት ነው እኛ ማንንም ሰው እንደሚያውቀው ምንድነው ሁሌም በየቀኑ ቢያንስ ለ17 ጊዜ ምናምን ቅድም ገሜ ሲለው ነበር ቀጥተኛው መንገድ ምራን እንላለን ገሜ ያው አንተን ብቻ እንገዛለን የሚለውን ሐሳብ ነው ያነሳው ሱረቱል ፋቲሃ ላይ ቀጥተኛው መንገድ ምራን እንላለን እኛ ጎደሎ ነን አንተ ሙሉ ነህ ምሉነት ካንተ ብቻ ነው ያለው እኛ ጎደሎ ነን ዛሬ ልንስት እንችላለን ነገ ልንስት እንችላለን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው እኛ እናውቀው ስለዚህ ሁሌም የሙስሊም ጸሎት ምንድነው ሁሌም ጎደሎ ነኝ አንተ ጌታዬ ሆይ አንተ ራስህ ምራኝ ቀጥተኛው መንገድ ሁሌም ምራኝ በዛው መስመር ላይ እንኳን በሆን ደጋግመ ምራኝ ቀጥተኛው መንገድ ያ አላህ አንተው ምራኝ ምክንያቱም ምሉኡ አንተ ነህ ድኛለሁ አንልምኛ ሙስሊሞች ይድናሉ አዎ ሙስሊሞች ይድናሉ ሙስሊሞች ይድናሉ ድነዋል ሙስሊሞች እኛ ግን ሙስሊሞች ከሚባሉት እንመደባለን ወይ ስራችን እንዴት ነው ምን አይነት ሁኔታ ላይ ነው ያለነው እና አላህ Subhanahu Wa Ta'ala ሁሌም ምራን ቀጥተኛው መንገድ ምራን እንላለንና ቪዲዮ ስለሚለቀቅ ማለት ነው ቪዲዮ ተሰማላችሁ ኦኬ ድጋሚ ጥያቄውን አቅርቦ እንትን ከመንለው አይ ቲንክ እኛ ጋር አልተቋረጠም እኛ ጋር ተቋርጧል እንደ ኡስታዝ አቡ ሙአዊያ እዚህ ተቋረጠባችሁ ሰዎች አሏችሁ እየሰማን ነበር ስለዚህ መርሐባ ጀዛከላህ ስለዚህ ስለሚለቀቅ እዛ ጋር መስማት ትችላላችሁ ወይ ጃ እንትን ምናልባት ሪካርድ የሚያደርጉ ልጆች ካሉ አጭር ጥያቄ ስለሆነ መድገም ይቻላል ሰዎች ይሰማችኋል መድገም ይቻላል እንትን ለማለት አይጃ እንግዲህ ደክሞኛል ሲልም ነበር አሁን እንደገና ከሚደጋግሙ ነው አውኩ በቃሽ እንትን እናርግሽ እሺ በቃ እንትን ሪካርድ ካረጉ ልጆች ላይ እንትን ባሉ ጥያቄ በቃ ጥያቄውን መፖስት ይችላሉ ለኡስታዝ አቡ ሙአያ ድል እንስጣቸው ከዛ ኡስታዝ አረቡ ይያሉ ያለው ነገር ላይ የራሳቸውን ሪፍሌክሽን ይስጡ ምክንያቱም ላስት ታይም ላይ እሺ ኡስታዝ አረቡ ይቀጥላሉ ኡስታዝ አቡ ሙአያ እስኪመለሱ ድረስ ላስት ታይም ላይ ትንሽ አጨናንቀናቸው ስለነበረ የተወሰነ የራሳቸውን ሐሳብ አንሱ እንግዲህ እየቀጠልን እንሄዳለን ታላቁ አንተ እንትን በል አለው እኔ مرحبا ايش استاذ عرب الله السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته كتر ان شاء الله الحمد لله بعد اعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على المبعوث رحمه العالمين رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي بدقامي السلام عليكم ورحمه الله وبركاته ጌታችን አላህ Subhanahu Wa Ta'ala በቁርአኑ ምን ይላል من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا عند سو ከተመራ የምመራው ለራሱ ስል ነው ጥቅሙም ለራሱ ነው በአዱንያም አላህን ከተገዛ መልካም ስራን ከሰራ በአኺራ ምንዳው የሚሰጠው ለሱ ለራሱ ነው
ከጠመመም የአላህን መንገድ ትቶ የወንጀልን መንገድን ቢከተል ጉዳቱ በራሱ ላይ ነው። አደምን እንደ ምሳሌ መውሰድ እንችላለን። አላህ በቁርአኑ ወላ ተቅረበ هذه الشجرة ነው ያላቸው። ወደዚህ ዛፍ አትቅረቡ አላቸው። ዛፊቷን በሉ ምን ሆኑ? ከጀነት ተባረሩ ማለት ነው። ይሄ ለኛ ትልቅ ትምህርት ነው ማለት ነው። በተመሳሳይ መልኩ አንድ ሰው የአላህን መንገድ ከጣሰ የአላህን ድንበር ካለፈ ከተሻገረ ያ የአደም ምሳሌ ለኛ ግልጽ ነው ማለት ነው። አላህ በቁርአኑ በአደም ላይ የወሰደው እርምጃ ለኛ ግልጽ ነው ማለት ነው። ከዛስ قالوا ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين الله አደምን ማራቸው እና አደምና ሔዋንም ማራቸው ያም ሌላ ተጨማሪ ትምህርት ነው ማለት ነው። ስለዚህ አላህ በቁርአኑ ምንድነው ያለው? يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم ወንጀልን በመስራት ድንበርን ያለፋችሁ ባሮች ሆይ አለ። አንድ ወንጀል አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ድንበር ያለፋችሁ ነው ያለ። ከዛስ لا تقنطوا من رحمة الله ከአላህ እዝነት ከእዝነት የተስፋ አትቁረጡ አለ። ስለዚህ አሁንም እዚህ ጋር የምንማረው ምንድነው? ወንጀል አንድ ብቻ አይደለም። ወንጀል እንደፈለገ እንኳን ቢበዛ ይሄንን ወንጀል አላህ ይምረኛል ያን ይምረኛል ማለት ቆጥረን እንኳን ማንጨርሰውን ደረጃ ላይ እንኳን ብንደርስ አላህ በቁርአኑ ምንድነው ያለው? ተስፋ አትቁረጡ إن الله يغفر الذنوب جميعا الله ወንጀልን በሙሉ እኔ እምራለሁ ብለዋል። إنه هو الغفور الرحيم الله መሐሪም አዛኝ የሆነ ጌታ ነው ማለት ነው። ስለዚህ እዚህ ላይ በመቀጠል አላህ ቀደም በመጀመሪያ በጀመርኩት የቁርአን አያ በሱረቱል እስራ ላይ አላህ የተናገረው ምንድነው? አንድ ሰው ቢመራ የሚመራው ለራሱ ብቻ ነው። ወንጀልን ቢሰራ ጉዳቱን በራሱ ላይ ነው። ቀጠለና وما كنا معذبين حتى نبعث رسولا ሌላው የአላህ ምህረት እዚህ ጋር ሌላ የምንማረው ምንድነው? መልእክተኞችን መልእክተኛን እስክንልክ ድረስ ማለት ነው። አንድን ህዝብ የምንቀጣ አይደለም ማለት ልብ በሉ። አንድ ሰው ወንጀል መስራት ብቻ አይደለም፣ መልእክቱ ካልደረሰው እሱን የሚያስተምር ሰው አስተማሪ መልእክተኛ ካልተላከና መልእክቱ ካልደረሰው አላህ ያንን ሰው እንደማይቀጣ አላህ ነግሮናል ማለት ነው። ይሄ ሁሉ የሚያሳየው ምንድነው? ጌታችን አላህ መሐሪና አዛኝ መሆኑን ከሚያስተምሩት ውስጥ አንዱ ነው ማለት ነው። ስለዚህ በቁርአን ውስጥ በተመሳሳይ መልኩ ብዙ አያቶችን መጥቀስ ይቻላል። ወንድማችንም ስራ ላይ ስለዋለ ያው እንግዲህ ብዙዎቻችን ሰርተን ነው እንግዲህ ከስራ የምንመለሰው። እኔም ከስራ ያው ቀደም 1 ሰዓት 2 ሰዓት አልሆነኝም ከስራ ከመጣው ማለት ነው። ስለዚህ አላህ በቁርአኑ በተናገረው በቁርአኑና በሐዲሱ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን የአላህን ረህመት ጸጋዎችን ብንቆጥር አንዘልቅም። ስለዚህ አላህ ሁላችንም አላህ ሂዳያ ይስጠን። اللهم تقبل منا انك انت السميع العليم وتب علينا مولانا انك التواب الرحيم. ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين. ربنا اننا سمعنا مناديا ينادي الايمان ان امنوا بربكم فامنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الابرار. ربنا آتنا في الدنيا حسنه وفي الاخره حسنه وقنا عذاب النار. سبحان ربك رب العزه عما يصفون والسلام على المرسلين والحمد لله رب العالمين. آمين 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 يا رب العالمين. أستاذ أبو معاوية ما قتل تشرع الله نيتورك تستكاكل أستاذ؟ أستاذ ما قتل تشرع الله نيتورك يحتجرونه مثلا. السلام عليكم إمام علي أستاذ إمام علي. رحمة الله وبركاته. አላቁ እንዴት ናችሁ ያ ጀማዓ? አልহামዱሊላህ አልহামዱሊላህ። እንዴት ነህ? ሰላም ነው? አላህ አልহামዱሊላህ ማሻአላህ ተባረከላህ። አላህ ይጨምርላችሁ፣ አላህ ያሳድጋችሁ፣ አላህ ያበርታችሁ፣ አላህ ይጠብቃችሁ። አሚን
አሚን አሚን መርሃባ ተጠፋፍተን ነበር ተገናኝተናል ኢንሻአላህ ረከቦት ታውቃለህ አው የቡና ማቅረቢያ ነው እሱ ነው በረከቦት ማቅረቢያ ካለ አላውቅም ጋቻስ ያ ያላውቅም እሺ በቃ እንግዲህ ሌላ ጊዜ ይሆናል ያው ጊዜ ካለኝ ከሰጣችሁኝ እድሉ እኔም ትንሽ አንድ ሁለት ነገር ልናገርና መርሃባ አዋረ ግድ ነው ቀጥሉ ኡስታዝ የሚዩት አደርጋለሁ ቀጥሉ ኢንሻአላህ ወላሂ በዚህ ሰዓት በዚህ ጊዜ ብሎም ለብዙዎቻችን አሁን ከሥራ በተመለስንበት ማረፍ በሚፈልግበት በሚያስፈልግበት ሰዓትና ጊዜ ስለዚህ ማውራት ሐቂቃ መታደል ነው አልহামዱሊላህ ረብል ዓለሚን አላህ እንኳን ለዚህ ያበቃን በዚህ ከማውርተው ከሚጠቀሙት ሰዎች አላህ ያድርገን በዚህ ሰዓት በእኛ ሀገር አሁን የምታዩት ነው 4 ሰዓት ከምናምን ሆኗል ብዙ ሰዎች በዚህ ሰዓት ነቅተው ሳይተኙ ብዙ ነገሮችን አስተካክለው ከአላህ ጋር ለመጣላት ከአላህ ጋር ለማጣላት አላህን ለመንቀፍ አላህን ለማመጽ አላህን ለመወንጀል በሰጣቸው ሰላም በሰጣቸው የሰውነት ውበትና ደህንነት ጤናን በተለያዩ መንገዶች ህይወት ያልፋሉ ይሄ ትልቅ ነው ሐቂቃ ለዚህ ነው አላህ እነዚያም ቢጠየቁ እንደነሱ የተሻለ ማንም እንደሌለ ነው የሚረዱት ሌላኛውም ሰው እንደዚህ ነው አላህ Subhanahu Wa Ta'ala እንዳለው ኩሉ ሒዝቢን ቢማ ለደይሂም ፈሪሑን ያለው አላህ ሁሉም ባለበት ይደሰታል ግን የያዘው ነገር የእውነት የሚያስደስት ነው የሚያሸልም ነው የሚያዋጣ ነው የሚያዛልቅ ነው ብሎ ግን የያዘውን የሚመረምር ሰው ግን በጣም በስልና ብለህ ነው ለዚህ ነው አላህ ቁርአን ላይ ምክሮችን ከመከረ በኋላ ግሳጼዎችን ካቀረበ በኋላ ተአምራቶችን እንድናስተውል ካደረገ በኋላ ሚለን ምንድነው ሊኡሊል አልባብ ነው የሚለው አላህ ለጮሌዎቹ ለብስሎቹ ለአርቆ አሳቢዎቹ ነው ኡሉል አልባብ ማለት ነገሮችን ከዚሁ ጀምሮ እስከ መጨረሻው ድረስ አዛላቂና ዘላቂ መሆናቸውን ለሚያጤኑ ለሚያስተውሉ ለብስሎች ነው የሚለው አላህ ምክንያቱም ሁሉ ጊዜም ብስል ነው ብስሉን የሚመርጠው ብስል ያልሆነ ያልበሰለውን የማይረባውን ጥሬውን አሰሩን ገሰሱን የለቱን ብቻ አስቦ ነው የሚሄደው ለዚህ ነው አላህ Subhanahu Wa Ta'ala ያነሳችው ርዕስ በጣም ጥሩ ነው አላህ ራሱን ሲያስተዋውቅ አላህ Subhanahu Wa Ta'ala ስለሱ እንድንረዳ ሲያደርገን እሱን በደንብ እንድናውቀው እሱን እንድንረዳው ከሚለን መካከል አንዱ አላህ በጣም ከሚገርመው ነገር ሱረቱ ኑህ ላይ አላህ ምን ይላል ما لكم لا ترجون لله وقارا إلى الله ما لكم ማለት እናንተ የሰው ልጆች እናንተ ከእንደዚህ አይነት ተፈጥራችሁ በተለያየ እርከን ተሸጋግራችሁ እዚህ የደረሳችሁ ማትሰሙ የነበራችሁ የምትሰሙትን የማትለዩ የማትረዱ የነበራችሁ እዚህ ደረጃ ደርሳችሁ ማለኩም ምን ኑሯችሁ ነው ምን አኩርቷችሁ ነው ምንስ እንድትተማመኑ አድርጋችሁ ነው لا ترجون لله وقارا لا الله سبحانه وتعالى አክብሮት የሌላችሁ ለአላህ አክብሮት የነፈጋችሁ ምን የሚያኮራ ተገንቶ ነው ምን የሚያስተብት ተገንቶ ነው ምን ተማምናችሁ ነው ይለናል አላህ ይሄ የቤት ስራ ነው ሐቂቃ ማን ነው ያለን ማን ነው ያላችሁ
ማን ነው አለኋችሁ ያለው ይላል አላህ። አረ በደንብ እዩት፣ አረ በደንብ ሰውት፣ በደንብ አስተውሉት ማለት ነው። ሌላው በጣም እኔ ከሚገርመኝ አላህ Subhanahu Wa Ta'ala ምን ይላል ለነብዩ ሙሐመድ አለይሂ ሰላቱ ወሰለም ማ ይቃሉ ለክ ይላል አላህ። ላንተ አትባልም፣ ባንተ ላይ በደሎች፣ ግፎች፣ ስም ማጥፋቶች አይፈጸሙም አይባሉም ኢላ ማ ቀድ ቂለ ሊሩሱሊ ሚን ቀብሊክ ይላል አላህ። ካንተ በፊት ለተባሉት መልእክተኞች የተባለው አይነት እንጂ እንደተባሉት እንጂ ላንተ አዲስ ስም አልጠፋም፣ ላንተ አዲስ ወቀሳ ከሰሳ አልተፈጠረም፣ ውሸታም አልተባለም፣ አዲስ አይደለም። ከዚህ በፊት የነበሩት ነብያቶች እንደተባሉት ነው አንተም እየተባልክ ያለኸው አላህ። ሙሳ አለይሂ ሰላም ያ ታላቁ ሰው ያ በብዙ ተአምር ካወላለዳቸው ጀምሮ በተአምር የተገኙት ከሚያፈርሱት ቤተ መንግስት ላይ እንዳይገደሉ እንዳያጠፋቸው ሙሳ እናታቸው በስጋት ለ3 ወር ወይም 8 ወር ወይም 4 ወር ነው ያጠባቻቸው ይባላል። አላህ አይዞሽ ብሎ ከስጋቱ እንድትድን ምንም እንድትተማመን ለሙሳ መሞትና መታረድ ስትሰጋ አላህ ችግር የለውም ከዚህ ሁሉ አልፎ የዚህ ሥርዓት ገርሳሽና መልእክተኛ አድርገዋለሁ አትጨነቂ ብሎ አላህ የወደፊት ተጣፈንታውን ነው ኢልሃም ያደረገላት አላህ። ሙሳ እንኳን እንደዛ ብሎ የመጡት ሰው በኒ እስራኤሎች አስቸገሯቸው፣ አሰቃዩአቸው። እንዲህም አሉ ወይዝ ቃለ ሙሳ ያ በኒ እስራኤል አላህ እናንተ የእስራኤል ልጆች ሆይ ሊማ ትኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ አሉ። ለምንድነው የምታስቸግሩኝ? ለምንድነው መውጫ መግቢያ የምታሳጡኝ? ለምንድነው ስሜን የምታጠፉት? በእርግጥም እኔ ከአላህ ወደ እናንተ የተላኩ መሆኑን ጠንቅቃችሁ ታውቃላችሁ አሉ። ሁድንም እናምጣ። ሁድ ነብዩላህ ሁድ አለይሂ ሰላም ምን አሏቸው? ቀድ ኩንተ መርጁወን አሉ። አንተ ይህንን ነገር አላህን በብቸኝነት አምልኩ ከማለትህ በፊት እንዲህ አርጉ እንዲህ አታርጉ ከማለትህ በፊት ተስፋ የተጣለብህ ለሀገር አለይታ ትሆናለህ ተብለህ ተስፋ የተጣለብህ ሰው ነበርክ አሉ። አሁንስ ነብይ ሲሆኑ አላህን በብቸኝነት አምልኩ ሲሉ ተስፋችን ከሰመ፣ ለብዙ ነገር ከብዙ ነገር ለብዙ ነገር ጠብቀን ነበር፣ ለካ እንዲሆነህ ቀረህ፣ ባጭሩ ተንኮላሽህ፣ ባጭሩ አያችሁት አይደል? እንደዚህ ነው የተባሉት። አላህ ኢላ ማቀር ይላል ይሩሱል። ወደ ኑህ ብንወስደው አለይሂ ሰላም ኑህን ከተቻቸው ትችቶች መካከል ለኑህ ወቀሳው ከሰሳው አልበቃቸው ብሎ ያ ኑህ አሉ አንተ ኑህ ወይ ቀድ አክثرت جدالنا አሉ ክርክርህን አበዛኸው፣ ተጨቃጨከን፣ በብዙ መልኩ አስቸገርከን። فأتينا بما تعيدنا إن كنت من الصادقين አሉ። እስኪ ይመጣል እያልክ የምትቀጥረው አላህ እንዲያረጋችኋል የምትለንን አምጣውና ተገላገል እስኪ አሉ። ከዚህ በላይ ስቃይ ያለው ወንድሞች እህቶች ኑህን ነብይ ነው ብለው የሰሙትን የተቀበሉትን ያከበሩትን ከአላህ መልእክተኛ ጎን ላይ የቆሙትን ሰዎች ደግሞ ዘለፋቸውን እንደሃሉ ማ ነራከ ተበዓክ ኢላ الذين አራذሉና ባዲ الرأي ያሉ ምንም ማረቀው የማያስቡ የመጣላቸውን ሳያስተውሉ ሳይመራመሩ ሳይማሩ ዝም ብለው እንደስቦንጅ የሚመጡ እዚህ ግቡ የማይባሉ ናቸው የተከተሉ አሏቸው። የተረፈ ሰው የለም። አያችሁት? ኑህን ወቀሱ፣ ተጨቃጨከን አሉ። እስኪ ይመጣል ያልከው ነገር የሚመጣ ከሆነ አምጣ አሉ። የተከተሉትንም ሰዎች እንዲህ አሉ ናቸው።
እዚህ ግቡ የማይባሉ እነዚህ ተከተሉም ብለህ ነው አሉ። እንዲህ ብሎ በዚህ አላህ ከተናገረ በኋላ እዚህ አያ መጨረሻ ላይ ምን ይላል አላህ? አያችሁት? በቃ የተባልከውን ብትባል አዲስ አይደለም ካለ በኋላ ኢነ ረበከ አላህ ያንተ ጌታ አላቸው ነብዩና አለይሂ ሰላቱ ሰላም ለዙ መግፊረቲን ወዙ ዒቃቢን አሊም አለ። ይህን ነው ማንሳት የፈለኩ። ኢነ ረበክ ያንተ ጌታ አላቸው ለዙ መግፊረቲን የማህርታ ባለቤት ነው። ማህርታነት መማር፣ ይቅር ማለት፣ ማለፍ፣ መተው፣ ባሪያውን ሽፍን አድርጎ ተጠያቂ እንዳይሆን ማድረግ የሱ ባለቤቱ እሱ ነው። ማን ካላችሁ አላህ ነው የዚህ ባለቤት። ለዙ መግፊረቲን ያለው የማህርታ ባለቤት ነው አላህ። ማህርታ ለለቱ አለማጋለጥ እስከ መጨረሻው አለመጠየቅ። አላህ ዱንያ ላይ ሰዎች ያጠፋሉ፣ የማያጠፋ ማንም የለም። ዝም ያለን ጊዜያዊ ይቅርታ ነው። አለዛ ወዳልሆነ ቦታ የሄድንበት እግራችን በቃ መሄድ ወደ ለለብህ ሄደሃል ብሎ እርምጃ ቢወስድ አላህ ዝምታው ያሁን ዝምታ የመጨረሻ ማለፍ አይደለም። ወዙ ዒቃቢን አሊም አሳማሚ የሆነ የቅጣት ባለቤትም ነው ያንተ ጌታ አላቸው። አያችሁት? እንደዚህ ያለ ጌታ ነው አላህ። ስለዚህ መማር የሚለው ሐቂቃ መማር የሚችል መቅጣት የሚችል ነው። ማለፍ የሚችል አለማለፍ ከፈለገ መያዝ የሚችል ነው። ለዚህ ነው እኮ አላህ Subhanahu Wa Ta'ala ራሱን ሲገልጽ የቂያማውን ክብደት፣ የቂያማውን አሳሳቢነት፣ የዚያ የመጨረሻ ቀን ምንም አይነት ተስፋ ቢስ የሆነ ከሱ ውጭ ከማንም ምንም የማይፈልግ መሆኑን ሲነግረን ራሱ ምንድነው ያለን? የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ ብሎ ነው ያስቀመጠው እኮ። ወልአምሩ የውመኢዝን ሊላህ ይላል አላህ። ይህንን አላህ ሲናገር አረ ልክ አይደለም እኛ እያለን እኔ እያለሁ እነከሌ እያሉ ብሎ ምላሽ ይሰጣል። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ አንዲት ነፍስ ለአንዲት ነፍስ ምንም ማድረግ አትችልም አለ አላህ። ምንም ማድረግ አትችልም። እንደ አረበኛ ሰዋሰው ህግ ሸይአን የሚባለው ነኪራ ይባላል። ነኪራ ማለት ምንም ትንሽም ነገር አንዲት ነፍስ ለአንዲት ነፍስ ምንም አታደርግም አለ አላህ። ወልአምሩ ነገሮች ሁሉ የውመኢዝን ያንቀን ሊላህ ለአላህ ብቻና ብቻ ናቸው። አያችሁት? መዳን የሚቻለው በሱ ፍቃድ፣ የሆነ ነገር ማድረግ የሚቻለው በሱ ፍቃድ። ዱንያ ላይ እንኳን የሰው ልጆች እሱ ካልፈቀደ ባይሆንም ግን ሰዎችን የሚሸውዱ በርካታ ነገሮች አሉ። ሰው ጉልበት ያለ ይላል፣ ስልጣን ያለ ይላል፣ ገንዘብ ያለ ይላል፣ ቤተሰቦች ወገኖች አሉ ይላል፣ ምን ሆናለሁ ይላል ለለቱ አጠገቡ ያሉት። አላህ ግን ያን ቀን አንዲት ነፍስ ለአንዲት ነፍስ ምንም ነገር አታደርግም። ወልአምሩ የውመኢዝን ሊላህ ነገሩ ሁሉ ያን ቀን ለአላህ ብቻ ነው። እናስ ሰጩ፣ ነሹ፣ አዳኙ፣ ቀጩ፣ መሐሪው፣ ጠያቂው እኔው ብቻ ነኝ አለ አላህ። እናስ ቁሉ ላ ኢላሃ ኢላላህ እሱ ብቻ ከሆነ ነገሮች ሁሉ በሱ እጅ ከሆኑ ከአላህ ውጭ በትክክል የሚመለክ አምላክ የለም በሉና በቃላችሁ መሰረት በተግባር ተገኙ ማለቱ ነው አላህ Subhanahu Wa Ta'ala። አያችሁት? አንድ የሆነ ነገር ትእዛዙም አንድ ነው፣ ወጥ ነው፣ አይቀያየርም። ለዛ ነው እንዲህ ለሆነው በሱ መንገድ ይሄን ማውራታችን ምን ይሻለናል ማለታችን፣ እንዲህ ነው ከኛ ያለው ከናንተስ ያለው ምንድነው መባባላችን ወላሂ ትልቅ ነው። አላህ Subhanahu Wa Ta'ala እንዳው ነገሮች ሁሉ በሱ የሆነው ጌታ ለሱ አላህ ያድርገን። ህይወታችንን የተባረከ አንደበታችንን መልካም የሚወጣው ለሌሎቹ ለመልካም ነገር መሰላል የምንሆን ራሳችን ካለንበት መልካሙን ጎናችንን
አሳድጎ ከክፉ ባህሪያታችንና ተግባራችን እሱ ጽድት አድርጎ ከዚያ ከጽዱ ከንጹሁ ከሚያምረው ከጀነቱ አላህ አንተነህ እንጂ አንቺ ነሽ እንጂ ተባብለን በአካል ባንገናኝ በአካል ባናወራ በአካል እንዲህ ነው ባንባባል በሱ መንገድ ነውና እያወራን ያለነው ለኔ ብላችሁ እንዲህ አደረጋችሁ ብሎ አላህ በጀነት ከሚያገናኛቸው ከሚያስደስታቸው ከሚሸልማቸው ባሮቹ አላህ ያድርገን። አላህ ይጠብቃችሁ፣ አላህ ይጠብቀን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አላህ ሐጃችሁን አላህ ያውጣው፣ የቸገራችሁን አላህ ያሳካላችሁ። መንገዱ ያልታያችሁ እውነታውን መለየት ያቃታችሁ አላህ ልባችሁን ክፍት አድርጎ እሱ ጋር መታረቅ የሚቻልበትን እሱ የሱን መሐርታ የምናገኝበትን የምታገኙበትን አላህ ልባችን ላይ እውነታውን አላህ ያስረዳን። ክፉውን ከኛ ጽድት አድርጎ ከመጥፎ ባህሪ ራሳችንን አላህ አጠብቆን የደግ ሰዎች ባህሪ አላብሶን ደግ ሰዎች የምንሆን አላህ ያድርገን ለማለት ነው። والله اعلم وبارك الله فيكم. አሚን አሚን አሚን። ኡስታዙና ጀዛኩሙላሁ ኸይረን። በጣም ደስ የሚል ትምህርት ነበረ። አላህ ኸይር ጀዛህን ይክፈል። በጣም ደስ የሚል ነበረ። ኡስታዝ አቡ ሙአዊያ ድምጽ ኔትወርክ ይሰራልሃል? እየሰራል ነው? አይ ቲንክ እየሰራል አይደለም መሰለኝ። ኡስታዝ ሙሪድ አለ? السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. بسم الله الرحمن الرحيم. إن شاء الله أن يكون بزو نجار إن شاء الله بزو مالتم ما الفلقم خير الكلام ما قل ودل نا ودم አርገው ኢማምም እንደዚሁ ደግሞ አረብም ሁሉም ወንድሞቻችን ኡስታዞቻችን በደንብ አድርገው ስላብራሩት እኔ ኢንሻአላህ ምናልባት ዲፕ ገብቼ ለመናገር አይደለም ግን በጥቅሉ የተነሱ ነጥቦች በጣም ወላሂ ደስ የሚሉ ናቸው። ከምንም በላይ እኔ አብሶ ቅድም ራሱ በጣም ተመስጬ እያደመጥኩኝ ነበር። አብሶ ስለ አላህ ማህረታ ስለ አላህ እዝነት የተወሩት ነጥቦች በጣም ትልልቅ ናቸው። ሶስት እንትኖች እንትን ብዬ ነበረ ኢንሻአላህ ሌላ ጊዜ በሰፊው እንዳስሳቸዋለን። ነገር ግን እንደው በአላህ ማህረታ ዙሪያ እኔ ብዙ ጊዜ ሳየው ግርም የሚለኝን የተወሰነች ደቂቃ ኢንሻአላህ አንድ ደቂቃን ባልሞላ ጊዜ ለማብራራት እሞክራለሁ። አላህ ሱብሓነሁ ወተዓላ የነቢዩላህ ኑህ ህዝቦችን ሲጠቅስልን ሲነገረን ኑህ በጣም ረጅም ዓመት ህዝቦቻቸውን ዳዕዋ ካደረጉ ከትላልቅ ነቢያቶች አንዱ ናቸው እና በዳዕዋ ብቻ 950 ዓመት ያሳለፉ ናቸውና ህዝቦቻቸውን አንድ ያሉት ነገር ነበር አላህ ቁርአን ላይ ያሰፈረልንና ኢንሻአላህ እሷን ብቻ ጠቆም አድርጌ ኢንሻአላህ እንትላለሁ። ምን ይላል አላህ ሱብሓነሁ ወተዓላ እንግዲህ ሱረቱ ኑህ ላይ فقلت استغفروا ربكم إنه كان غفارا ጌታችሁን ማህረታን ጠይቁት አልኳቸው። إنه كان غفارا አላህ እጅግ በጣም ማህሪ ነው። አላህ ሱብሓነሁ ወተዓላ ማህረታው በጣም የሰፋ ማለት ነው። ሁሌ በቃ ማረኝ ባልከው ቁጥር የሚምርክ ማለት ነው እና በያልኳቸው ጌታችሁን ማህረታ ለምኑት እሱ እጅግ በጣም ማህሪ ነውና እናንተ ኢስቲግፋር ካደረጋችሁና ወደ አላህ ከተመለሳችሁ ዩርሲሊ ሰማዕ አለይኩም ሚድራራ ከሰማይ ማለት ነው ዝናብን ያንቧቧላችኋል። ወይም ዲዱኩም ቢአምዋል ተመልከቱ በገንዘብም አላህ ያለኩም ጀናቲ ወየጅዐል ለኩም አንሃራ ተመልከቱ የአትክልት ስፍራዎችም ወንዞችንም አላህ ያዘጋጅላችኋል አላህ ያደርግላችኋል። በምን ብቻ
ማህርታን ስለጠየቅነው አላህንና ቅድም ስለ ማህርታ ሲነሳ ወላሂ በጣም ልቤን ገዝቶት ነበርና አላህ Subhanahu Wa Ta'ala ተመልከቱ እኛ ኢስቲግፋር ወደ አላህ በመመለሳችን ብቻ ተመልከቱ አንደኛ ይምራችኋል ወንጀላችሁን ከዛም አልፎ ተርፎ ከሰማይ ዝናብን ያወርድላችኋል ማህርታን በመለመናችን ከዛም አልፎ ተርፎ ወይምዲድኩም ቢአምዋሊ ወበኒን በገንዘብና በልጆች አላህ ያንበሻብሻችኋል እያለ ይናገራል ወየጅዐል ለኩም ጀናቲ ወየጅዐል ለኩም አንሃራና ይህ ሁሉም አላህን ማህርታ የመጠየቅ ፍሬዎች ናቸው አኺራ ላይ ካለው ምንዳ ባሻገር ምድር ላይ ራሱ የምናገኘው ምንዳ ይሄ ነው የሚባል አይደለምና አላህ Subhanahu Wa Ta'ala ይወፍቀን ተውሂድ ላይ የሚበረቱ አላህ ያድርገን ከምንም በላይ ከዳዕዋዎች ሁሉ ትልቁ ዳዕዋ ጣፋጩ ዳዕዋ ጥሪ ተውሂድ ጥሪ ነው አላህን በብቸኝነት የማምለክ ቀደመ ፒኬን በሰፊ እየዳሰስከው ነበር አላህን ብቻ መጣራት እና ሁሌ ደግሞ ልንረሳው የማይገባው ምንድነው ኢኽላስ ነው አብዞ ሶሻል ሚዲያ ላይ ያለን ኦዲየንስ ምን ሆን ከላይም ያለን መሪዎች ምን ሆን ኢኽላስ የሚባለው ላይ በደንብ ማስመር አለብን كما قال النبي صلى الله عليه وسلم ስራን ለአላህ ማጥራት ማለት ነው ለአላህ ጥርት አድርገን ለሱ መስራት የሚለውን ፖይንት በደንብ ማየት አለብን እኔ ሁሌ ሳስታውሰው ልቤን የሚነካኝ ነገር አለ ሁላችንም መሃል አይናችን ላይ አድርገን እንድንሄድ ፈልጋለሁ ሀታ እዚህ ቲክቶክ ላይ ምንሰራም በዳዕዋም ዘርፍ በተለያየ ዘርፍ ምንሰራ ሰዎች እና ከታችም ያለን ኦዲየንሶች ኮሜንት ምንጽፍ ይሁን የተለያየ ነገር ምናደርግ ሙናዘራ ውይይት ገብተን ከነዚህ ሰዎች ጋር ከወንድሞች ጋር ምን ወያይ ምን ሆን ሁላችንም እዚህ ጋር ያለነው ወንድሞችንም ወክዬ እናንተን በጥቅሉ አንድ ሁሌ መሃል አይናችን አድርገን ልንንቀሳቀስ የሚገባው ነገር አለ እሱ ምንድነው ኢኽላስ ስራ ለአላህ ማጥራት ውደሳ ሙከሳ የሆነ ሰው እንዲያሞግሰኝ እንድፈምስ ምናምን ኢላ አኺሪ ሳይሆን ስራ ለአላህ ጥርት ማድረግ ምክንያቱም ነብዩ አለይሂ ሰላቱ ወሰለም መጀመሪያ ጀሃነም የምትቀጣጠልባቸው ብለው ከተናገሩት ውስጥ የመጀመሪያው ማን ነው ዓሊም ነው ተመልከቱ ዓሊም ነው ሁለተኛው ሙጃሂር ሶስተኛው ባለሀብት ናቸው ዓሊም ዕውቀት አለው ነገር ግን ይህን ዕውቀት አላህ ይጠይቀዋል ዒልም ሰጥቼህ ነበር ምን አረክበት ይለዋል አነሰም በዛ የሰውዬ ያ ረብ እንዲህ ሳስተምርበት ነበር የተቻለኝን ያህል ሰዎችን ስጣራ ነበር ምናምን ይላል አላህ Subhanahu Wa Ta'ala ከዘብት ይለዋል ዋሸህ ባሪያ ይሄን ያረከው እኮ ሰዎች ዓሊም እንዲሉህ ነበር እሱኮ በጣም ማሻአላህ እሱኮ ሼኽ ነው እንድትባል ነበር እሳቸው እኮ ትልቅ ዓሊም ናቸው ትልቅ ኡስታዝ ናቸው ምናምን እንድትባል ፈልገህ ነበር ቀድቄል ተብሎልሃል ዱንያ ላይ ዛሬ ያንተ ማረፊያ ያንተ መውረጃ እሳት ነው ይባላል ተመልከቱ ሁለተኛው ደግሞ ባለሀብት ነው ተራ ባለሀብት እንዳይመስላችሁ ገንዘቡን በአላህ መንገድ ፊሰቢላህ ሲያወጣ ይኖር በሚል ሐሳብ ያወጣ የነበረው ፊሰቢላህ አይደለም ግን እንደዛ ያስመሰለ ነበር ሲሰራ የነበረው እና አላህ ይጠይቀዋል ባሪያ የገንዘብ ሰጥቼህ ነበር ምን አደረክበት ይለዋል አሃ ያ ረብ መስጊድ እየገነባሁ ነበር ላንተ ለኸይር ነገር እያዋልኩ ነበር ገንዘቤን ይላል ከዛም አላህ ምን ይለዋል ከዘብተ ያ አብዲ ዋሸህ እኮ ባሪያ ይሄ ስታረግ የነበረው ሰዎች ቸር እንዲሉክ በጣም ለጋስ እንዲሉክ በጣም በቃ አንተ እኮ እንድትባል ነበር ዱንያ ላይ ተብልሃል አልቋል ዱንያ ላይ ተብልሃል ዛሬ መውረጃ ጀሃነም ነው ይባላል ሶስተኛው በአላህ መንገድ ላይ ዋጋለው ሚል ሰው ነው ነገር ግን ሲዋጋ የነበረው ሰዎች ጀግና እንዲሉት አቤት የሱ ነገር ምናምን በጣም እኮ ጎበዝ ነው አንድ እንዲባል ነበር ጉልበት ሰጥቼ ነበር ምን አረክበት አይ እንደዚህ በአንተ መንገድ ተዋግቼበታለሁ ያ ረብ ይላል ላ ከዘብተ ያ አብዲ አላህ ትልቅ እፍረት ነው ወላሂ ትልቅ የልብ ስብራት ነው አንገት የሚያስደፋ ነገር ከዘብተ ያ አብዲ ይሄን ያረከው ጀግና እንድትባል ነበር ቀርቄል ተብለሃል ዛሬ ያንተ መውረጃ እሳት ነው ይባላል እና እቺን ሐዲስ ሁሌ ሁለት አይናችን ላይ አድርገን መሄድ ያለብን ኢኽላስ የሚለውን ነገር ሁሌ ነፍሳችንን መተሳሰብ አለብን ሐታ ቀደምቶሽ ነፍስዬን ኢኽላስን ለማስያዝ 40 ዓመት ታገልኳት ሚሉአሉ 40 ዓመት ነፍስዬን ኢኽላስን ቀጥ እንድትል በአላህ መንገድ ላይ እና ይሄ ኢኽላስ የሚባለው ለአላህ ስራን ማጥራት የሚባለው ነገር በደም ውስጣችንን ማለማመድ ይኖርብናል ውስጣችንን በዚህ ላይ ማጠንከር ይኖርብናል ተውሂድ ላይ ማጠንከር ይኖርብናል እቺን ለማለት ያለው ኢንሻአላህ ባረከላሁ ፊኩም መንገዱን ኢንሻአላህ ሌላ ጊዜ በሰፊው እናያለን ባረከላሁ ፊኩም هذا والله اعلم السلام عليكم ورحمه الله وعليكم السلام ورحمة الله وبركاته جزاك الله أستاذنا
በጣም ትልቁን ነጥብ ነው ያስታወስከንና ኢንሻአላህ አላህ ያጠንክረን። ያው እኛ ስላልን አይደለም ማለት በቃ እኔ ለአላህ ብዬ ነው መሰራ ምናምን እንደዚህ ስላልን አይደለም። በጣም ከባድ ሐሳብ ነው። በጣም ከባድ ሐሳብ ነው። ትንሿ ኮሜንት ራሱ ትንሿ በቃ የተወሰነችው ትንሿ ኮሜንት በቃ ማሻአላህ የምትለዋ ኮሜንት ራሱ ምን ያክል ነው ልባችንን የምትሰቅለውና ወላሂ እኔ በጣም ብዙ ጊዜ እንትን ልል በቃ አስተውዬ ምናምን የሆነ ለመጠንቀቅ አስቤ ምናምን በጣም የከበደኝ ነገር ቢኖር ይሄ ነው እና በጣም ትልቁ ሐሳብ ነው ኢስላም ላይ ያለው ይሄ ምንድነው ከንቱ ውዳሴ የሚባለው ነገር ውዳሴው ምንም የማይረባ ውዳሴ በቃ የሚፈታተንን ነገርና ወላሂ እኔ መጀመሪያ አካባቢ እንደዚህ አይነት ነገሮችን ስሰማ ቀላል ነገር አድርጌ ነበር ማስበው በቃ የሆነ በቀላል እንትን ሚላላ እንዴ እንደዚህ እኮ በቃ አላህ ብዬ ነው መሰራው ምናምን ስላልኩ እኮ እንትን ሚል አይነት ነገር እንደዛ ተብሎ ኢቭን ብዙ ነገሮችን ተዘጋጅተን በቃ አላህ ብቻ ብለን ነው ምንሰራው ምናምን ብለን የሆነ ነገር ተናግረን ኮሜንት ላይ የሆነች ነገር ካጣን የሚሰማን ስሜት አለ የሆነ በጣም ከባድ የሆነ ማለት የማይጠበቅ ነገር በቃ የሆነ ኮሜንት ተጠብቆ ያቺ ነገር ስትጠፋ የሚሰማን ስሜት አለ ውስጣችን ላይ የሚፈጥረው ስሜት አለ የለመድነው ነገር ስናጣ እና ኢኽላስ የሚባለው ኮንሴፕት ኢስላም ላይ ያለው እጅግ በጣም ከሁሉ ነገር ከባዱ ይመስለኛል ከሁሉ ነገር በጣም ከባዱ ነገር ነው በጣም እኔ ለማስተዋል ብዙ ጊዜ ሞክሬያለሁ እንዲሁ ሳላስተውለው ማፈንጫዬ ስር ነበረ ከዛ ጭራሽ ሳስተውለው ደግሞ በጣም የገነነ ሆኖ ነው ያገኘሁት ማለት እኔ እንጃ ወላሂ እኔ እንጃ ብዙ ነገር ታስቦ ምናምን ግን ትንሿ አንድ ቀን የሆነ ነገር ሳልባለ ስትቀር በቃ የሆነ ሰው ነበር እንደውም የሚል ኮሜንት ላይ ምንም አይነት ምላሽ ካልሰጡኝ ካወራው በኋላ የተሰማቸው አይመስለኝም የሚል ሰው ነበርና ልክ እንደዛ በጣም ከባድ ነው ስሜቱ በጣም ወላሂ ከሁሉ ነገር ከባዱ ነገር ይሄ ነው ሪያ የሚባለው ኢኽላስ ከኢኽላስ ውጭ የሆነ ስራ እና ስራ ለአላህ ብቻ ማጥራት የሚባለው ነገር በጣም በፈተና የታጠረ ነው ይሄ ሐሳብ እጅግ በጣም ከባድ ነው ጀዛከላህ ኡስታዝ ስላስታወስከን በደንብ ስላስታወስከን ጀዛከላህ ባረከላሁ ፊክ ፒኬ በዚሁ ግን አንዴ አፉ በለኝና ምናልባት አንዴ ማነሳው ነጥብ ምንድነው قيل لرسول الله صلى الله عليه وسلم كلታት ባንድ ቀን ለነብዩ አለይሂ ሰላቱ ሰላም እንደዚህ ተባሉ አርአይተ الرجل يعمل عملا من الخير አንድ ሰው የሆነን ኸይር ነገር ሲሰራ ያ ረሱላህ ምን ይላሉ በዚህ ጉዳይ ተብሎ አንድ ሰው የሆነ ኸይር ስራ ሊሰራ ይችላል በዛ ኸይር ስራው ደግሞ ወይحمده الناس ሰዎች ሊያመሰግኑት ይችላሉና በዚህ ጉዳይ ምን ይላሉ ተብሎ ነብዩ አለይሂ ሰላቱ ሰላም ሲጠየቁ ምን አሉ قال تلك عاجل بشرى المؤمن አሉ ይህማ ለሙእሚን የተቻኮለ የሆነ ቡሽራ ነው ብስራት ነው ዱንያ ላይ የሚያገኘው ኸይር ነገር ነው ተብሏልና ምሳሌ አንድ ሰው የሆነ ኸይር ስራን ስንሰራ ሊያመሰግነን ይችላል ያ ነገር ብዙም እንትን ሊለን አይገባም ግን ልባችን ወደዛ ነገር መሳብ ያንን ነገር መፈለግ ያንን ነገር መሻት ይሄ ከባድ የሆነ ቅድም ያለው ውስጥ ምን ይገባ ነው እቺ ለማለት ነው ባረከላሁ ፊኩም ኢንሻአላህ ቀጥሉ ጀዛኩሙላሁ ኸይራን እንኳን አልከው ማለት ሰብቻው አላቅምና ሐዲሱን እንኳን አቋርጠኝ አልከው ወላሂ አሁን ጥሩ ነገር ነው የሰማሁት እኔ በጣም የሚያስጨንቅ ነገር ነበርና ይሻላል አሁን ስሜቱ አሁን ይሻላል ወላሂ ጀዛከላሁ ኡስታዝ አቡ ሙአዊያ አለ አላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ከተመቸ ቀጥል ኢንሻአላህ ምን አልክ ድምጽህ ርቋል አንተና ኢንሻአላህ የራሴን ፕሮግራም ጨርሻለሁኝና ዛሬ ኢንሻአላህ ሌላ ሰው መቀጠል ይችላል የተናገራችሁት በቂ ነው ይላል مرحبا ايش ابو حبة الله ነው ابو አለ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ሁላችሁንም ሰላም ብያለሁ ፒኬ ሰላም ብያለሁ
መርሐባ ሰላም ብለናል። ቀጥል ሐሳብ ድምጽህ ርቋል ግን ሂበቱላህ እሺ አይሰማም አቡ አይሰማም እኔ ጋር ነው አይሰማም የምታወራው ትንሽ ድምጽን ከፍ አድርግ አይ ማይኩ ይመስለኛል ኤርፎን ምናምን ከሆነ የሆነ ማይኩን የሸፈነው መሰለኝ አሁንም አይሰማም አይሰማም ማለት ይሰማል ግን በጣም የራቀ ነው ኦኬ አሞታል እሺ መርሐባ አላህ አፊያ ያድርግህ አላህ ያድንህ ሐቢብ አለ ሐቢብ ገሜ ሐቢብ የትኛው ነው እኔ ነው ሌላ ሐቢብ የለም መርሐባ እሺ ሐሳብ ካለ ቀጥል ወላሂ በጣም የሚገርም እንትን ነው ዛሬ በቃ የሆነ ደስ የሚል ኢንቫይሮንመንት ነው ያለውና ምናልባት ቅድም ወንድማችን ወጣ እንጂ የሆኑ ነገሮች ልለው ነበረ ለማን ነው ጉድ አይዲያ ከዛ በተረፈ አሁን ኡስታዝ አይ ቲንክ ሙሬ ነው የሚለው በጣም ደስ የሚል ሐሳብ ነው ያነሱት በጣም የሚገርም ማለት ነው እኔም እንዳንተው ነበረ በጣም ሐሳብ ውስጥ የገባሁት ሙራድ መጨረሻ ላይ አንተን አቋርጠው የተናገራት ሐዲስ በጣም ነው እንትን ያለችኝና ያው ሰዎች ስንባል በራሳችን ዝና ፈላጊ ነን ምንም ግልጽ ነው የሆነ ነገር እንፈልጋለን ተናግረን እንዲጨበጭብልን እንፈልጋለን ለብሰን እንኳን ስንወጣ የሆነ ነገር እንፈልጋለን ብቻ አንድ መስታወት አልበቃ ብሎን ሁለት ሶስት መስታወት ቤታችን ውስጥ ያለን ሰዎች ነንና ትንሽ ራሳችንን የሞደድ ነገሩ ይታይብናልና በጣም ጥሩ ሐሳብ ነው ኡስታዝ ያነሱት በዚህ ሐሳብ ላይ ሌላ ጊዜም ተጨማሪ ትምህርቶችንና ማሳሰቢያዎችን እንደምትሰጡን ተስፋ አደርጋለሁ ደስ የሚል ኢንቫይሮንመንት ነው ምናልባት እኔ እንኳን የነበረኝ ሐሳብ ለወንድማችን ነበረ እንደዚህ አዳዲስ ለሚሰልሙ ሰዎች ሁሌ ማስታወስ ያለብን ነገር መጽናትን እንዲጸኑ እንዲበረቱ ማበረታታት መቻል አለብን ምክንያቱም ሌላ ዳይሜንሽን ላይ ነው ሺፍት ያደረጉትና ወደዚህ ዳይሜንሽን ሺፍት ሲያደርጉ እነሱ የመጡበት ዳይሜንሽን ላይ በጣም ብዙ የሚነሱ ነገሮች አሉ በተለያየ አቅጣጫና እነዛን ሰዎች ማበረታታት መቻል አለብን ብዙ ጥያቄዎች አሉ በቃ በጣም የሚገራርሙ እንትኖች አሉ እኔ አንድ ጊዜ አንድ ወንድም መንገድ ላይ ያገኘኝና ከኔ ጂን ይሻልሃል አለኝ ላይክ ወንድምነቱን ነው ከኔ ወንድምነት የጂን ወንድምነት ይሻልሃል ወይ ነው ማለት የሆነ የአእምሮ ዝግጅት ባይኖርክና እንትን ብትል መልስ ለመመለስ እንኳን በቃ የሆነ እንትን የሚያረጋህ አይነት ነገር ነውና እንደዚህ አይነት እንትኖች ይኖራሉና ለሱም በጣም አሁን የሚመጡ ብዙ ጋጋታዎች ይኖራሉ ብዙ ነገሮች ይመጡበታልና አማኝ ከሆነ ጂን አይደለም እኛ ኤሊያንስና ያላየናቸውን ብዙ ፍጡራንን በፊልም ብቻ ስላየን አሉ ብለን ካመንን ያመንኩበት ቁርአን ደግሞ የሚነግረኝን ነገር የማመን ግዴታ አለብኝ እና አንዳንዴ በጣም ጥንካሬና እንትን ያስፈልጋልና መጽናት ያስፈልጋልና አንዳንድ ሐሳቦችን ላነሳለት ነበር ያሰብኩት ሌላ እንትን የለኝም ኡስታዝ ጀዛኩሙላህ ኸይር በጣም ደስ የሚል ሐሳብ ነው ያነሱልን ቢኬ መቀጠል ትችላላችሁ መርሐባ አው ከኔ ጂን ይሻላል በነገራችን ላይ እኮ እኔ ለእስልምና ትልቅ ቦታ እንድሰጥ ካደረጉኝ ነገሮች ውስጥ ቀዳሚ የምለው ነጥብ ከአጋንንት ጋኔል ከሚባሉ ነገሮች አጋንንት ከሚባሉ ፍጥረታት ውስጥ አማኝ መኖሩ ነው
እነሱ ክፉ ፍጥረታት ብቻ ከሆኑ አንድ ጥያቄ ነበርና ክፉ ፍጥረታት ብቻ ከሆኑ ለምንድን ነው የሚጠየቁት? ለምንድን ነው የሚቀጡት? እድል ከሌላቸው ለምንድን ነው የሚቀጡት? ለምንድን ነው የሚጠየቁት ብዬ ነበር ማስበውና ከዛ ኢስላም ላይ ግን አይ አይደለም ሸይጣን የባህሪ ነው የካራክተር ስም ነው እንጂ የሆነ ሰው የሆነ አካል በዛ ነገር ላይ የተፈጠረበት አይነት ሁኔታ አይደለም ምናምን የሚባለው ሐሳብ በጣም ነበር የገዛኝ። ከነሱ ውስጥ አዎ የተጸጸተ ያመነም ልክ እንደኛው ጀነትን ይመነዳል ልክ እንደ ሰዎቹ ምናምን ሲባል ያ ትልቅ ነገር ነበረ። እነሱ ይናቁትም እነሱ አምላካችን ብለው የሚያስቡት ምን አይነት ኮንሴፕት ነው ያለው? ክፉ ፍጥረታትን ፈጥሯል ምን የሚባሉ አጋንንት የሚባሉ ክፉ ፍጥረታት አድርጉ እንኳን ባይፈጥራቸው እነዛ አካላቶች ግን ከአምላክ ከመላእክ ሲወድቁ ወይም አንድ ሶስተኛው ነው የወደቀ ሲሶ ማለት ነው ዲያብሎስ ይዞት የወደቀ ይዟቸው ሲወድቅ እንኳን አታልሏቸው ነው ልክ እንደና አዳም ማለት ነውና ለአዳምና ለሔዋን መጥቶ እስከ መሰቀል ድረስ የደረሰው አምላክ ለነዚህ ለጋኔሎችና ለአጋንንቶቹ ምንድነው ያደረገላቸው ነገር? እንዴት ነው እንዲድኑ ምን አይነት መንገድ ነው ያመቻቸው? ይሄ ነው በቃ የሰው ፈጠራ መሆኑ የሚታወቀው አይዲዮሎጂውና አስተምህሮቱ ለኔ ብለ በቃ ራስህን ወክለህ እኔ ሰው ስለሆንኩ ለኔ ተሰቅሎልኛል ለኔ ድኛለሁ ብለ ለአጋንንቶች ግን እነሱ የራሳቸው ጉዳይ አይነት ነገር አለ እና እንዴት ነው አጋንንቶችን እንዴት ነው ምህረት ያደረገላቸው? እንዴት ነው ከራሱ ጋር ያስታረቀ? ካላስታረቃቸው እንዴት ነው ፍትሃዊ የሚሆነው? መጸጸት ቢፈልጉስ ማመን ቢፈልጉስ የማይፈልጉ ከሆነ እንዳይፈልጉ ተደረገው ነው ወይ የተፈጠሩት? ካልሆነ ነፃ ፈቃድ ካላቸው እንዴት ነው ሁሉም ባንዴ አይፈልጉም ተብሎ የሚታሰበው? በዛ ላይ መላእክት ደግሞ ነፃ ፈቃድ ያላቸው እንደዚህ ክደው የሚወድቁ ከሆነ ምናልባት መጽሐፍ ቅዱስ ከተጻፈ በኋላስ እንዴት ተጣሉ ቢሆንስ? እዚህ ጋር የሚጠሩት እነ ሚካኤል ገብርኤል ምናምን የሚባሉት ተጥለውስ ቢሆን አምፀውስ ቢሆን እንደዛ ነፃ ፈቃድ ካላቸው የሚያምፁ ከሆነ አሁን የሚለማመኗቸው የሚሰግዱላቸው እነዛ መላእክት እነ ሩፋኤል ተብለው የሚጠሩት አምፀው ወድቀውስ ቢሆን የወደቁትንም አላዳንም ለማዳንም ምንም ጥረት አላደረገም። ይሄ በጣም ሰው ሰራሽ መሆኑን የሚታወቀው በቃ ለኔ ይበዛዋል። ሃይማኖት ማለት ለኔ ሲል ለሰው ሲል ለሰው ሰው ሆነ እንትን ሆነ ምናምን እንደዚህ ለራስ ሌሎቹ ሲባል መልስ የለም። በቃ ጸጥ ነው መልእክቱ የደረሳቸው ያልደረሳቸው ይሄ ሐሳብ ከመጣማ በቃ ያ ሌላ ታሪክ ነው። እና እኔ ትልቁ ነገር የነበረው ምንድነው ኢስላም ላይ አላህ Subhanahu Wa Ta'ala ስታዩ እጅግ በጣም ፍትሃዊ ነው። በቃ ለእያንዳንዱ ነገር ፍትሃዊ ሆኖ ነው የምታገኙት። ኢቭን መልእክት ያልደረሳቸው ሰዎች ራሱ የሚዳኙበት መንገድ የተለየ ነው። እንደኛ ዝም ብሎ አንተ አላመንክም አይደለም ከሃዲ አይባሉም። አላመኑም ግን መልእክት ስላልደረሳቸው ነው። ስለዚህ እነዛ ከሃዲዎች አይባሉም ምክንያቱም መልእክቱ ስላልደረሳቸው ለብቻቸው ነው የሚዳኙት ምናምን ልክ ሙስነድ አህመድ ላይ እንዳለው ሐዲስ ማለት ነው። አራት አይነት ሰዎች እብዱ አእምሮ ዘገምተኛው አህለል ፈትራዎች በነቢያት መካከል ያሉት እና ደግሞ አንዱን ረሳውት መሰለኝ ብቻ እነዚህ አንዱ መስማት የተሳነው ሰው ትዛለኝ እነዚህ አራቱ ሰዎች መልእክት ሳይደርሳቸው ቀርቶ የሚጠየቁበት ወይም ደግሞ ያ የሚመዘኑበት ሚዛን እንኳን ይለያል። እንደ አዲስ ነው ፈተና የሚሰጣቸው እንደ አዲስ ማለት ነው። በጣም ፍትሃዊነት የሚታየው ኢስላም ላይ ነው። ፍትሃዊነት በጣም በደንብ ጎልቶ የሚታየው ኢስላም ላይ ነው። አላህ እኛን የፈጠረን እሱን እንድንገዛው ነው። ከዚህ ተያይዞ ምናልባት ጥያቄ ከሆነባቸው የማንዳንድ ሰው የሚያነሳው ጥያቄ አለና እሱን እንድንገዛው ከተፈጠርን እሱ ደግሞ መልእክቱን ካላደረሳቸው ሰዎችን ታዲያ እንዴት ነው የፈጠረበትን ዓላማ ግቡን የሚመታ ማለት የፈጠረው አላህ Subhanahu Wa Ta'ala ሰዎችን እኛን እሱን እንድንገዛ ነው። ስለዚህ መልእክቱ የማይደርሳቸው ሰዎች ካሉ ሳይገዙት ነው የሞቱ። እነዛ ሰዎች የተፈጠሩበት ዓላማ ትክክል ነው ወይ ወይም ደግሞ ዓላማቸውን አላገኙም ወይ የሚል ጥያቄ እንደዚሁ በግረ መንገድ ይነሳልና ነክቼው ረለፍ ብዬ ነው። እኛ የተፈጠርነው አላህን ለመገዛት ነው። እነሱ የተፈጠሩት ነው አላህን ለመገዛት። አንድ ላይ የተፈጠርነው ነው አላህን ለመገዛት። እኛ ምድር ላይ አልተገዛነውም። እነሱ ደግሞ የቂያማ ቀን ላይ አላህ ትእዛዝ ይሰጣቸዋል። ያኔም ከተገዙት ይጸድቃሉ፣ ካልተገዙት ደግሞ ይወድቃሉ ማለት ነው። ስለዚህ እነሱም የተፈጠሩት አላህን ለመገዛት ነው፣ እኛም የተፈጠርነው አላህን ለመገዛት ነው። እኛ በምድር ላይ መገዛቱን ስንፈተን
እነሱ ደግሞ ትእዛዙ በመተላለፍ በቂያማ ቀን ላይ ይፈተናሉ ማለት ነውና ገም ይቀጥል እና በጣም የሚገርመኝ ሐሳብ ስለሆነ እነሱ ጥያቄ መፍጠር ነበረባቸው አላቸው ላይ ግን ምን መሰለ ፒኬ ማለት እኔ በጣም ቀን በቀን ነው ማለት ቀን በቀን I'm proud of myself በቃ የዛን ቀን ያንን ውሳኔ የወሰንኩባት ቀን በጣም ትልልቅ ሁለት ውሳኔዎች ወስኛለሁ በህይወቴ ከነዛ ሁለተኛው ውሳኔ ይሄ ነው እኔ ይሄን ውሳኔ የወሰንኩበትን ቀን ስቲል የምጸጸትበትና ወደ ኋላ ፍራስትሬት ማረግበት ሪግሬት ማረግበት እንትን የለኝም ወላይ በጣም የሚገርም አቋም ነው ያለኝ አሁን ላይ አልহামዱሊላህ የፈለገ ነገር ቢመጣ እኔ ከዚህ በኋላ ተመልሼ ወደ ኋላ ማስብበት የማይበት እንትን የለኝም ለምን ብትለኝ እማላቃቸውን ዳይሜንሽኖች እማላቃቸውን አዳዲስ ነገሮች ቁርአን እያሳየኝ ነው እያስተማረኝ ነው የሆነ ሰው እኮ በዝም ብሎ ሲጓዝ በአይምሮ የሚፈጠሩ ጥያቄዎች ይኖራሉ እንዳልከው ነው ለኔ አንድ አማኝ ጂንም ሆነ አንድ አማኝ ሰው ለኔ ሁለቱንም እኩል አድርጌ እንዳይ ያደረገኝ ቁርአን ነው የሆነ ጽንፍ ብቻ ይዤ እንድጓዝ አይደለም ያደረገኝ የሆነ ለዛኛው ሌላ አይነት ቀንድና እንትን ሲየለት ለዚህኛው ሰው ደግሞ ሌላ አይነት አመለካከት እንዲኖረኝ ሳይሆን በቃ ትክክለኛውን እይታ እንዲኖረኝ ነው ያደረገው ወላ በጣም ብዙ ነገሮች ቁርአን ዲቴል ነው በቃ የህይወታችንን ዲቴል የሆኑ ነገሮች እያንዳንዷን ስለ አጥንታችን ስለ ስጋችን ስለ ሴላችን የሚያወራ ነገር ነው ማለት ቴክኖሎጂ ባልነበረበት ሰሞኑን ቲክቶክ ላይ የሚዘዋወሩ ነገሮች አይተ ከሆነ ያው አዳዲስ ሰዎች አዳዲስ ነገሮች ባወቁ ቁጥር ያው ሼር ያደርጋሉ በጣም ኤክሳይትድ ሆነውና በጣም ደስ የሚል ነገር አንዳንድ ቪዲዮዎችንም ዝም ብዬ እንደዚህ ሪፖስት እንትን አድርግ ነበርና ስለ ደመና ክብደት ምናምን አሁን የሚወሩ ሰሞኑን ቲክቶክ ላይ ያሉ ነገሮችን እና ሳይንቲፊክ ፕሩፎችን ስታይ በጣም ነው የሚገርመው እኔ ውሃ ከውሃ እንደማይገናኝ ውሃ ከውሃ እንደሚለያይ የማይገናኝ የማይቀላቀል ውሃ እንዳለ ባህር እንዳለ ከቪዲዮ በፊት ከቁርአን ያየሁት ላይክ ለምን እንደሆነ እንዴት እንደሆነ ባላቅም ይሲ እነዚህ ነገሮች ያስተማረኝ ቁርአን ነው አዳዲስ ዳይሜንሽኖችን አዳዲስ ዕውቀቶችን አዳዲስ ነገሮችን ሲያሳየኝ ማለት ነው እኔ በጣም ከተነሱልኝ ጥያቄዎች አንድ ሶስት እንትኖች አንዱ እሱ ነው በጣም አስገራሚ ከመላቸው በጆርኒ ውስጥ ከገጠመኝ ከኔ ጅን ይሻልሃል ያለኝ አንዱ ጥያቄ በሌላ ቦታ ደግሞ አለ ስንት ለማግባት ነው በጀነት ውስጥ 70 ምናምን ሴት ገማ አይከብድም ምናምን አይነት ነገር አሁን ይሄ እኔ በጣም የሚገርመኝ ለአዳም ሔዋን ስትፈጠርለት ያልተገረመ ሰው ጀነት ውስጥ አዳም ብቻውን ይኖር ዘንድ መልካም አይደለም ብሎ ሴት ሲፈጥርለት ሴት ሲልክለት አላህ መላክ ወይንም ደግሞ ሌላ አይነት ፍጡር መላክ አቅቶት ነው ወይ ተሳስቶ ነው ሴት ይላክለት ስለዚህ ጀነት ውስጥ መጀመሪያ ለአዳም የመጀመሪያው ስጦታው አዳም እንደው ምን እንዳለ ታውቃለህ እዛ ቦታ ላይ እንዳያት ወደዳትና እቺ ስጋ ከስጋዬ ነች ብሎ በጣም ነው እሱ ራሱ ኤክሳይትድ ሆነው እኔ አዳም ካያቸው ፍጥረቶች ሔዋንን ሲያይ የተደሰተ ያህል የተደሰተ አይመስለኝም አላህ Subhanahu Wa Ta'ala ይሄንን ነገር ተሳስቶ ነው ካልከኝ ወይንም ደግሞ በዚህኛው ካመንክ በቀጣዩ ዓለም ውስጥ የሚኖረውን ነገር የማመን ግዴታ አለብህ ስለ ቅርቢቷ ዓለም የሚናገረው የቁርአን እንትኖች በጣም ይገርሙኛል ሀብትና ወንዶች ልጆች የቅርቢቱ ዓለም ጌጦች ናቸው በቃ እቺን ዓለም እንዴት አድርጎ እንደሚገልጻት ቅርቢቱ ዓለም ላይክ በጣም ቅርብ ፌርማታ የሆነ ቦታ ደርሰህ የምትሰናበታት ዓለም አድርጎ ይነግርሃል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሲናገር ስለ እኔ
ሚስቱን የተወ ወይንም ደግሞ ቤተሰቡን ወይንም አጎቱን እህቱን እያለ ይጠቅስና የተወ በሰማይ 100 እጥፍ ያገኛል ይላል። በሰማይ የምታገኘው 100 እጥፍ ምንድነው? ምድር ላይ የተውካትን ሚስት ነው? በሰማይ 100 እጥፍ you see times 100 አድርጎ ኢየሱስ ክርስቶስ ሲያስተምር በምድር ላይ ቁርአን ላይ ግን ሲነገርህ ወይንም ደግሞ እዚህ ጋር እንትን ሲልህ ለየሆነ በቃ እንትን አድርገህ የምታየው ነገር ባይብልንም ካለማወቅ አንፃር ነው ብዬ አስባለሁ። እና አንዳንዴ በጣም ደስ የሚሉ በቃ በጣም የሚገራርሙ በሰማሃቸው ቁጥር በጣም በቃ ቤዝ እያደረክ እየጠነከርክ እንድትሄድ የሚያደርጉ ነገሮች አሉ። ወላሂ እኔ ቀን በቀን በመሰማቸው ነገሮች ቀን በቀን በጣም ሎጂካል ለመሆን ሞክራለሁ። ነገሮችን በደንብ እንትን ለማለት ሞክራለሁ። እኔን ለማሳመን እኔን ለማሸነፍ በጣም ኢዝሊ በቃ ኢዝሊ እየተቀበልኩ እየጠጣሁት እንደ ውሃ በደንብ እየተረዳሁት ያለሁት እንትን በቁርአን ውስጥ የማገኛቸው በጣም የሚገራርሙ ተአምሮቶች አሉ። እና ላይክ እነዚህን ነገሮች ነው ሰዎች ማሰብ ያለባቸው። ለወንድማችንም ለቀደምም ለማለት የፈለኩት ነገር ምንድነው በጣም ብዙ የሚነሱለት ጥያቄ ሊኖሩ ይችላሉ። ብዙ አይነት በቃ ድንገት አንድ ሰው መንገድ ላይ በጣም ብዙ ኮሜንቶች ሊመጡለት ይችላሉ አሉ። ለምሳሌ አሁን እኔ ወንድ ከሆንክ እኔን አናግረኝ አይነት ኮሜንቶች ይመጡልኛል በውስጥ መስመር። ወንድ ከሆንክ የሚለው እንትን ራሱ የሆነ በቃ ያስቀኛል አንዳንዱ። እና እንደዚህ አይነት ነገሮች ላይ በጣም መጠንከር አለባቸው በተለይ ሰለምቴ ወንድምና እህቶቻችን። እቺን መልእክት ለማስተላለፍ ነው። ፒኬ ቴንክ ዩ ላሳጥር። ጀዛከላህ ገሜ። አይ ብዙ እንትኖች አሉ አንተ እንዳልከው የደመና ክብደት የተራራ እንቅስቃሴ ብዙ ይሆናላ ኢምፖሲብል የሚባሉ ነገሮች አሉ ማለት ሰው እንደዚህ ሊገምታቸው የማይችሉ ነገራቶችና እዛ ጋር ግን የተዘረዘሩ እንዲያውም በዚህ ዙሪያ እኔ ብዙ ሳይሆን የተወሰነ ፋይል አዘጋጅቻለሁ። ሰሞኑን ራሱ የሆነ ቀን ላይ እንትን ፕሬዘንት አድርጓለሁ ማለት ነው በሰፊውና ፕሊስ እናውራበት። በጣም መፈልገው ቶፒክ ነው። አይ ችግር የለም ቀን እየጠበቅኩ ነበርና የሚገርምህ ማለት ነው ሳምንት ምናምን የጠፋውበት ምክንያት ከዚህ በፊት አለ አይደለ እኔ በብዙ ጊዜ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም እንደ ነብይነት ለመቀበል እሱ ነበር ከባዱ ሁኔታና በዛ ዙሪያ ያዩዋቸው ብዙ ፖይንቶች ነበሩና እነዛን ለመሰብሰብ ነው አንድ ላይ ለማድረግ አንድ ሳምንት ምናምን እንደዚህ ከቲክቶክ ሙሉ ለሙሉ ጠፍቼ መሰብሰብ ጀመርኩ ማለት ነውና አንድ 4 ነገሮችን አዘጋጅቻለሁ። የተለያዩ ርዕሶች ሐሰተኛ ነብይ ምን አይነት ባህሪ ያለው የሚሉ አንድ ነብይ ሐሰተኛ ከሆነ ምን ፈልጎ ሊሆን ይችላል እና እንደዛ አእምሮዬ ላይ የተፈጠሩ ብዙ ኩዌሽኖች አሉ። ሀብትን፣ ዝናን ምንድነው የሚባለው ሀብት፣ ዝና፣ ሴት ወይ መስሎት ዲሉዥን የሚባል ነገር አለ። መስሎት ሊሆን ይችላል ወይ ከሌላ ሃይማኖቶች ገልብጦ ብዙ ነገሮች አሉ የሚነሱ ወይም ደግሞ ሰይጣን ተገልጦለት ምናምን እና እነዚህ ፖይንቶች ላይ ምናምን እንደዚህ ያመንኩባቸውን እየሰበሰብኩ ነበርና ከዛ በተጨማሪ በጣም የምወደው ቶፒክ ኢስላም ላይ ከሌላው በጣም ይለየዋል ብዬ የማስበው ትንቢቱ ነው። እስልምና ላይ ያሉ ትንቢቶች ስትሬት ፎርዋርድ ናቸው ማለት እንዲህ ለማለት ተፈልጎ ነው ምናምን ብለ ጠምዝዘ ፈተም ታገናኘው ሳይሆን አብዛኛውም ቀጥታ እንደተነገረው ቀጥታ ደቅ ብሎ የሚቀመጥ ነው ማለት በቃ እንደተነገረው እንደዛው ነው የሚፈጸመው። እንዲህ ለማለት ፈልጎ የምትለው አይነት አይደለም። ከዛኛው ሌላ ሃይማኖቶች ላይ የምታየው እንደ ምሳሌ አነጋገር ነው ሄዱና ለፈለጉት ይፈቱታል። ለብዙ ነገር ይፈታል። እንዴ ሁሌም ምሳሌ ማነሳው አለ ልጄን ከግብጽ ጠራውት የተባሉ ይፈጸም ዘንድ ይሆነ ምናምን ብሎ ስለ ኢየሱስ ክርስቶስ የሚያወራው አሁን ያንን እኔ ግብጽ ደርሼ ተመልሼ ራሱ ልጄ ከግብጽ ጠራውት የተባሉ ይፈጸም ዘንድ እግዚአብሔር ከግብጽ ምድር ያለው ጠራኝ ብዬኔ ብነሳ ለራሴ እንደ ትንቢት አድርጌ ልቆጥረው የምችለው ነገር ነው። ምክንያቱም ቀጣዩ አንቀጽ ነገር ግን አብዝተው ለጣዖት ይሰዋ ነበር ያጥን ነበር የሚለውን አይቀበሉትም።
አንድ አውድ ነው፣ ግን ከዛ ውስጥ አንዷን አንቀጽ ብቻ ነው ቀንጭቦ ማቴዎስ የወሰዳት ማለት ነው። እና ልክ እንደዚህ አይነት ነገሮች አሉና እኔ እንዲያውም በጣም የምሟገታቸው ለኔም ይሆን ወደ 50 ትንቢት አወጣለሁ መጽሐፍ ቅዱስ ላይ ስለኔ የተነገረ ማለት እችላለሁ። ገባ? ቁርአን ላይ ግን ስትመጣ በጣም ይለያል ትንቢቶች። የነቢያችን ሰለላሁ ዐለይሂ ወሰለም ትንቢት ለምሳሌ አቡ ለሃብን በተመለከተ የተናገሩት እንዲሁ ሩም ሱረቱ ሩም ላይ ያለው የፈርዖን በድን አካል ጋር በተገናኘ በቃ ይሄውን ዳይሬክት ነው፣ ምንም አትነቀንቀውም። የአረቢያ ምድር አረንጓዴ መሆን አለ፣ በህንፃ መሽቀዳደም አለ። ኢቭን ስለ ኤርፎንን በቀጥታ የሚያመላክት የሆነ ትንቢት አለ። በጣም ብዙ እንትኖች አሉ ማለት ዳይሬክት የምታገኛቸው። በተለይ በሳቸው ዘመን የተፈጸሙትማ በጣም ብዙ ናቸው። የበድር ጦርነት ላይ እገሌ ከዚህ ቦታ ይሞታል እዚህ ቦታ ይሞታል ብለው ጠቁመው እዛው ካሉት ቦታ ላይ የሞቱት። ሌላው ዑመር ኢብኑ አልኸጣብና ዑስማን ኢብኑ አፋንን ኡሁድ ተራራ በተንቀጠቀጠ ሰዓት ተረጋጋ ላይ ያለው ነብይ አስዲቅና ሁለቱ ሸሂዶች ናቸው ብለው የተናገሩት። ሁለቱ ሸሂድ እንደሚሆኑ ተናግረው ከመሞታቸው በፊት ምን እንደሚያጋጥማቸው ተናግረው ዑመር ኢብኑ አልኸጣብን አንተ በር መሆናቸውን ነግሯቸው ያ በር ከተሰበረ በኋላ ፊትና ወደ ኢስላሙ ማህበረሰብ ይገባል ብለው ያ በር ዑመር መሆኑ እንደዚህ ይሆናላ። ዲቴል የሆኑ ነገሮች ሱራቃ የኪስራን አምባር እንደሚያጠልቅ የተነገረው ብዙ አሉ፣ በጣም ብዙ ማለት ነው። እና እኔ እንጃ ከኢስላም ላይ ከሌሎች ነገሮች በጣም የሚያስደንቀኝ እኔ ትንቢቶቹ ናቸው። ሌላው ተአምራቶች አንተ እንዳልከው